السلام عليكم ورحمة الله وبركاته. يتودداتشون لتقوياتشون የግንቦት 27 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት የጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሐጅ ስነ ስርዓት ክንውን መጀመሩን ተከትሎ ሁጃጅ ለአዳር ወደ ሚና ገቡ። ለመጅሊስ ምርጫ ለሚዲያ ባለሙያዎች የምርጫ ዘገባ ስልጠና ተሰጠ። በሙስሊሞች ላይ ተደጋጋሚ ጥቃት እየተሰነዘረ በሚገኝበት ፈረንሳይ በመስጂድ ውስጥ አንድ ግለሰብ ቁርአን ማቃጠሉ ተቃውሞ አስነሳ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ የጋበዝን ሐጅን ወደ ተመለከተው ቀዳሚው ኸበር አልፋለሁ። የሐጅ ስነ ስርዓት ክንውን መጀመሩን ተከትሎ ሁጃጅ ለአዳር ወደ ሚና ገቡ። የ1446ኛ ዓመተ ሂጅራ የሐጅ ስነ ስርዓት ክንውን በይፋ ሲጀመር ከትላንት ማክሰኞ ምሽት የኢሻ ሰላት አንስቶ ከመካ 8 ኪሎ ሜትር ርቀት ወዳለው ሚና መጓዝ የጀመሩ ምእምናን አዳራቸውን በዚያ ለማድረግ መግባታቸው ታውቋል። ምእምናኑ ከነበሩበት መካ ከተማ በአውቶቡስ ተሳፍረው በተዘጋጀላቸው ድንኳን ማረፍ እንደቻሉ ኢንሳይድ ዛሃረሚን ዘግቧል። ለሐጅ ቅድስቲቱ መካ ከተማ ከደረሱት መካከል ከፊሉ ምእምናን ትላንት ማክሰኞ ምሽቱን ከኢሻ ሶላት በኋላ አንስቶ ወደ ሚና ጉዞ ጀምረዋል። በርካታ ምእምናን ደግሞ ለጉዞ የተነሱት ንጋት ላይ የፈጅር ሰላት ከሰገዱ በኋላ ነው። ምእምናን አዳር በሚና ካሳለፉ በኋላ በነገው ዕለት ማለትም በዙልሂጃ 9ኛው ቀን አረፋ ተራራ ላይ በመውጣት ወደ አላህ ሱብሃነሁ ወተዓላ ለምህረትና ይቅርታ እጃቸውን የሚዘረጉበት ይሆናል። ሁጃጅ በአረፋ ዕለት የፀሐይ መጥለቅ ተከትሎ ከመካ 20 ኪሎ ሜትር ርቀት ላይ ወደሚገኘው ሙዝደሊፋ በማቅናት ቀሪ ክንውን ይፈጽማሉ ተብሎ ይጠበቃል። የሳውዲ አረቢያ ሐጅና ዑምራ ሚኒስትር ተውፊቅ አልራቢ በዚህ ሂደት ፀሐዩ በሚበረታባቸው ሰዓታት በተለይ በሚና ምእምናን በተዘጋጀው ድንኳን ውስጥ በመቀመጥ ራሳቸውን ከንዳድ እንዲጠብቁ መክረዋል። የሚኒስትሩ ማሳሰቢያ የመጣው በሳውዲ አረቢያ ሐጅ የተከናወነ በሚገኝበት በዚህ ወቅት በሚጠበቀው ከፍተኛ ሙቀት ሳቢያ ነው። በሀገሪቱ አምና በተመሳሳይ ወቅት 51.8 ዲግሪ ሴልሺየስ የደረሰ ከፍተኛ ሙቀት ተመዝግቦ ነበር። በዚህም የሙቀቱን ንዳድ መቋቋም የማይችሉ ሆኖባቸው የ1300 አንድ ሰዎች ህይወት አልፏል። ንዳዱ ያስከተለው የሙቀት መጠን ዘንድሮ ስለመደገሙ እስካሁን ድረስ ጠቋሚ ምልክቶች አለመኖራቸውን የሀገሪቱ የሜትሮሎጂ አገልግሎት ቢገልጽም የሙቀቱ መጠን አሁንም ቢሆን ከ40 እስከ 45 ዲግሪ ሴልሺየስ ሊመዘገብ እንደሚችል ይጠበቃል። በዚህም እንደ አምናው ባይሆንም እስከ ሰኞ ዕለት ድረስ ወደ ሳውዲ ከገቡ ምእምናን መካከል 44 ሰዎች ንዳድ በርትቶባቸው የሐኪሞችን እገዛ መጠየቃቸውን የሳውዲ ጤና ሚኒስቴር ምክትል ሚኒስትሩ አብዱላህ ሐሲሪ ለአጃንስ ፍራንስ ፕሬስ ተናግረዋል። ሚኒስትሩ አደጋውን ለመከላከል ምን ያህል ዝግጅት አድርጋቸዋል ተብለው ከዜና ወኪሉ ጥያቄ ሲቀርብላቸው የመጨረሻው ከፍተኛ የተባለ አደጋ ቢከሰት ብለን ነው በተጠንቀቅ የቆምነው የሚል ምላሽ ሰጥተዋል። ለዚህ ደግሞ አስተባባሪዎችን ጨምሮ 50 ሺህ የጤና ባለሙያዎች ለሁጃጅ ድጋፍ ለማድረግ ተሰማርተዋል ያሉት ምክትል ሚኒስትሩ ህመም ጠንቶባቸው መተኛት ለሚገደዱ 700 የሆስፒታል አልጋ አዘጋጅተናል ሲሉ አክለዋል። ማህበረሰቡ የኢድ አል አድሃን በዓል ሲያከብር የተቸገሩትን እንዲያግዝ ጠቅላይ ምክር ቤቱ ጥሪ ያቀረበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢድ አል አድሃ በዓል ጁማ ግንቦት 29 2017 ዓመተ ልደት እንደሚከበር አስታውቋል። ዛሬ ረቡዕ ግንቦት 27 2017 በጽህፈት ቤት የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም በሰጡት መግለጫ ማህበረሰቡ የኢድ አል አድሃን በዓል ሲያከብር የተቸገሩትን እንዲያግዝ ጥሪ ቀርቧል። መግለጫውን ተከታትለን እንመለስ። عبادة ማጠናከር ዳዕዋ ማጠናከር ዱዓ ማጠናከር ምስኪኖችን መርዳት ደካማዎችን መርዳት ተፈናቃዮችን ደግሞ እንዳይደብራቸው መዘየር እስረኞችን ሄደን ባሉበት መዘየር የተመማውን ወገን ወንድም መዘየር እስላም ክርስቲያን ሳንል ጎረቤታችንን ማጠናከር صلة الرحم ላይ በትኩረት መስራት ትልቅ ስራ ነው የምጠብቀን። ትልቅ
እንዳውም ከሌላ የበዛ ማለት ሊሆን ይችላል። የቱን እናዳርሳለን? ስለዚህ የዒባዳ ቀን ነውና ኡድሕያ አርደን በብቻችን በቤታችን ብቻ ልንጠቀምበት አይደለም። መከፋፈል ካለን ወንድሞች፣ ወገኖች፣ ጎረቤቶች አብሮነትን በተግባር ማሳየት እስላምና ክርስቲያን ሳይባል ተሳስረን ተከባብረን ሀገራችን መጠበቅ የሚጠብቀን ስራ ብዙ ነው። በተረፈ ቅድም እንዳልኳችሁ ዑለማዎቻችን በየመስጂዶቻችን ኹጠባዎቻችን ይመክሩናልና ያንን በመከተል ዒዳችን ከቻልን በአንድ መንገድ ወጥተን በሌላ መንገድ ብንመለስ የነቢያችን ሱና ሰለላሁ ዐለይሂ ወሰለም በእግራችን ብንሄድ የተሻለ የተመረጠ ይሆናል። ደካማ በመኪና ብንከባለልም ሌላው አላህ ጥንካሬ የሰጠው በእግሩ ቢሄድ መሄጃውና መመለሻው ሁሉ አጅሩ ይታሰብለታልና ውድ ወገኖቻችን ነገ አርዶ መብላት ለማይችል ወገን እኛ አላህ የሰጠን እንድናካፍላቸውና በደስታ እነሱም እንዲያሳልፉ እንድናደርግ። በሙስሊሞች ላይ ተደጋጋሚ ጥቃት እየተሰነዘረ በሚገኝበት ፈረንሳይ በመስጂድ ውስጥ አንድ ግለሰብ ቁርአን ማቃጠሉ ተቃውሞ አስነሳ። ባለፉት ወራት በሙስሊሞች ላይ ተደጋጋሚ ጥቃት እየተሰነዘረ በሚገኝበት ፈረንሳይ ሊዮን ከተማ ውስጥ በሚገኘው በሮሃይኒ አካባቢ አንድ ግለሰብ በመስጂድ ውስጥ የተቀመጠውን ቁርአን በመስረቅ ማቃጠሉን አናዶሉ ኤጀንሲ ዘግቧል። የሮሃይኒ ሙስሊሞች ምክር ቤት ባወጣው መግለጫ እንዳስታወቀው ግለሰቡ ድርጊቱን የፈጸመው እሁድ ለሰኞ አጥቢያ ነው። ምክር ቤቱ በመግለጫው አሰቃቂ ሲል የጠራው ድርጊት የምዕመናንን ክብርና የፈረንሳይን መሰረታዊ መርሆች በከፍተኛ መጠን የሚጥስ በመሆኑ በጽኑ እናወግዛለን ብሏል። መግለጫው አክሎም ባለስልጣናት ድርጊቱን የፈጸመውን ግለሰብ በቁጥጥር ስር በማዋል አስተማሪ ቅጣት እንዲጣልበት ጥሪ አቅርቧል። ምክር ቤቱ የፈረንሳይ ተቋማት ባለስልጣናትና እያንዳንዱ ዜጋ ከመቼውም ጊዜ በበለጠ የአምልኮ ቦታዎችንና አማኞችን ኢላማ የሚያደርጉ ሁሉንም አይነት ጥላቻና አመጽ በመቃወም አንድ ላይ መቆም እንደሚኖርባቸው አሳስቧል። ዴሊ ሰባህ እንደዘገበው ፖሊስ በጉዳዩ ላይ ምርመራ ጀምሯል። ይህ ድርጊት የተፈጸመው በደቡባዊው የፑትጌ ሱር አርገን ከተማ አንድ ለስደተኞች ጥላቻ ያደረበት ነው የተባለ ፈረንሳዊ ስደተኞችን የሚቃወሙ ቪዲዮዎችን በማሰራጨት ቱኒዚያዊ ጎረቤቱን በመግደል ሌላ አንድ ቱርካዊ ላይ ከባድ ጉዳት ካደረሰ በኋላ መሆኑንም ዘገባው አመልክቷል። ለመጅሊስ ምርጫ ለሚዲያ ባለሙያዎች የምርጫ ዘገባ ስልጠና ተሰጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ለምርጫ 2017 ለሚዲያ ባለሙያዎች የምርጫ ዘገባ ስልጠና የሰጠው ዛሬ ረቡዕ ግንቦት 27 2017 በአዲስ አበባ ኢሊሌ ሆቴል ነው። በስልጠናው ላይ ሚንበር ቲቪን ጨምሮ የተለያዩ መገናኛ ብዙሃን ተሳታፊ ሆነዋል። በስልጠናው ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የስልጠናና የትምህርት ክፍል ኃላፊ ዶክተር መሐመድ ጀማል የመጅሊስ የምርጫ መመሪያን በተመለከተ በሰላም ሚኒስቴር የሰላም ግንባታ ባለሙያ የሆኑት ወይዘሮ ዘይነብ ሰንካሞ ሚዲያ ለሰላም ግንባታ እንዲሁም የኢትዮጵያ መገናኛ ብዙሃን ባለስልጣን የሚዲያና ማስታወቂያ ክትትል መሪ ስራ አስፈጻሚ አቶ ደሬሳ ተረፈ ሀገር አቀፍ የመጅሊስ ምርጫና የሚዲያ ኃላፊነት የሚል ርዕሰ ጉዳዮችን በማንሳት ገለጻ ከሰጡ በኋላ ከተሳታፊዎች ጥያቄ ቀርቦ ምላሽና ማብራሪያ ተሰጥቷል። በመድረኩ ላይ በቀጣይ በጠቅላይ ምክር ቤቱ ሁሉም መዋቅር ስር የሚደረገው ምርጫ የመስጂድ ኮሚቴ ኢማምና ሙአዚኖችን እንደማያካትት ዶክተር መሐመድ ጀማል ተናግረዋል። በአንድ ወር ጊዜ ውስጥ ይጠናቀቃል የተባለው ምርጫ የጊዜ ሰሌዳው በቅርቡ ይፋ እንደሚደረግ ተገልጿል። ወጋገን ካፒታል ኢንቨስትመንት ባንክ በኢትዮጵያ የመጀመሪያው የግል ኢንቨስትመንት ባንክ በመሆን አገልግሎት መስጠት መጀመሩን ይፋ አደረገ። ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር በኢትዮጵያ በቅርቡ በተጀመረው የካፒታል ገበያ የመጀመሪያው የግል የኢንቨስትመንት ባንክ በመሆን በይፋ አገልግሎት መስጠት መጀመሩን ያስታወቀው ማክሰኞ ግንቦት 26 2017 ዓ.ም ልደት ምሽት ባዘጋጀው ስነ ስርዓት ነው።
በአዲስ አበባ ሂልተን ሆቴል በተዘጋጀው ስነ ስርዓት ላይ የኢትዮጵያ የሰነደ መዋዕለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን ኢስማኤል፣ ምክትል ዳይሬክተር ሀና ተህልቆ፣ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወሃበ ረቢና የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ የዳይሬክተሮች ቦርድ ተወካይ እንዲሁም የተለያዩ ተቋማት ተወካዮች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት ነው። በአገልግሎት ጅማሮ ማብሰሪያ ላይ የተናገሩት የኢንቨስትመንት ባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር አክሊሉ ውበተ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የካፒታል ገበያ ለኢኮኖሚ እድገት መፋጠን ያለውን ጉልህ አስተዋጽኦ በተገነዘቡ ተቋማትና ዜጎች በብር 385 ሚሊዮን የተከፈለ ካፒታል የተመሰረተ መሆኑን ተናግረዋል። አክለውም የኢንቨስትመንት ባንኩ ከኢትዮጵያ የካፒታል ገበያ ባለስልጣን መጋቢት 12 2017 የስራ ፍቃድ እንዲሁም በኢትዮጵያ የሰነደ መዋዕለ ንዋዮች ገበያ ግንቦት 6 ቀን 2017 የንግድ አባልነት ምዝገባ በማከናወን ካፒታል ገበያውን በቀዳሚነት መቀላቀሉን አስታውቀዋል። የኢትዮጵያ የካፒታል ገበያ መጀመር ለሀገራችን ልማት መፋጠን፣ የኢንቨስትመንትና የካፒታል ማሰባሰቢያ አውታሮችን ማስፋት እንዲሁም የሰነድ መዋዕለ ንዋዮች ግልጽ በሆነ መልኩ ወደ ገበያ በማቅረብና በማሻሻት ለኢኮኖሚ እድገትና ለፋይናንስ ሴክተሩ መጎልበት ከፍተኛ አስተዋጽኦ ያበረክታል። በተያያዘም ወጋገን ካፒታል ኢንቨስትመንት ባንክ የካፒታል ገበያው ለኢኮኖሚ እድገት መፋጠን ያለውን ጉልህ አስተዋጽኦ በተገነዘቡ ባለራዕይ ተቋማት እና ዜጎች በብር 385 ሚሊዮን የተከፈለ ካፒታል ተመስርቷል። የኢንቨስትመንት ባንኩ ከኢትዮጵያ የካፒታል ገበያ ባለስልጣን መጋቢት 12 2017 የስራ ፍቃድ እንዲሁም በኢትዮጵያ የሰነድ መዋዕለ ንዋይ ገበያ ግንቦት 6 2017 ዓ.ም የንግድ አባልነት ምዝገባ በማከናወን ካፒታል ገበያውን በቀዳሚነት ተቀላቅለዋል። ወጋገን ባንክ ስራ ያስጀመረው ወጋገን ካፒታል አክሲዮን ማህበር ኢንቨስትመንት ባንክ እና የኢትዮጵያ ንግድ ባንኩ ሲቢ ካፒታል አክሲዮን ኢንቨስትመንት ባንክ ፍቃድ ያገኙት መጋቢት 12 2017 ዓመተ ልደት ነበር። በሀገር ውስጥ የሚመረቱ መድኃኒቶችንና የሕክምና መሳሪያዎችን ከውጭ መግዛት በሕግ ተከለከለ። ኢንቲሳር ሁሴን ዝርዝሩን ታቀርበዋለች። በሀገር ውስጥ የሚመረቱ መድኃኒቶችና የሕክምና መሳሪያዎችን ከውጭ መግዛት በሕግ ተከለከለ። የገንዘብ ሚኒስቴር ለኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒቶችንና የሕክምና መሳሪያዎች የግዥ አፈጻጸም መምሪያ ይፋ ሲያደርግ በሀገር ውስጥ የሚመረቱ መድኃኒቶችንና የሕክምና መሳሪያዎችን ከውጭ መግዛት በሕግ ከልክሏል። መምሪያው መድኃኒት ወይም የሕክምና መሳሪያ በሀገር ውስጥ አምራቾች የሚመረት ከሆነ በዓለም አቀፍ ግልጽ ጨረታ ግዥ መፈጸም እንደማይቻል እንደሚደነገግ ተገልጿል። መድኃኒቱ ወይም የሕክምና መሳሪያው በሀገር ውስጥ አምራቾች የማይመረትም ቢሆን ከ3 ቢሊዮን ብር በላይ ከሆነም ከውጭ መግዛት እንደማይቻል መምሪያው ይደነግጋል። ሆኖም የሀገር ውስጥ አምራቾች አቅም በቂ ያለመሆኑ ወይም ግዢው በዓለም አቀፍ ግልጽ ጨረታ መፈጸሙ ኢኮኖሚያዊና ማህበራዊ ጠቀሜታ ማስገኘቱ ሲረጋገጥ ሊፈቀድ እንደሚችል መምሪያው ያስረዳል። በተጨማሪም የውጭ ሀገር ተጫራቾች ካልተሳተፉበት ውጤታማ እንደማይሆን ከታመነ እንደሚፈቀድ ያብራራል። በሀገር ውስጥ የማይመረቱ መድኃኒትና የሕክምና መሳሪያዎችን ከውጭ ለመግዛት የጨረታ ጥሪ ማስታወቂያም ሆነ ሰነዱ የሚዘጋጀው በእንግሊዝኛ ቋንቋ መሆን እንዳለበት የሚደነግገው መምሪያው የጨረታ ጥሪው ከመንግስት የኤሌክትሮኒክስ ስርዓት በተጨማሪ በለጋሽ ወይም በልማት አጋሮች የገንዘብ ድጋፍ የሚከናወን ከሆነ የድጋፍ ሰጪው አካል አሰራር በተከተለ መንገድ ሊደረግ እንደሚችልም ያመለክታል። የውጭ ሀገር ተጫራቾች የሚያቀርቡት የመጫረቻ ዋጋና የጨረታ ማስከበሪያ ዓለም አቀፍ ንግድ በሚሰራበት ገንዘብ አይነት ሊሆን እንደሚገባ ቢገለጽም በሀገር ውስጥ የሚጠቀሙት አገልግሎት ወይም ግብአት በሚኖርበት ጊዜ የሚከፈላቸው ክፍያ ግን በብር እንደሚሆን ተገልጿል። የሀገር ውስጥና የውጭ ሀገር ተጫራቾች መድኃኒትና የሕክምና መሳሪያ ከውጭ ግዥ ለመፈጸም በግልጽ ጨረታ ሲወዳደሩ መድኃኒቱም ወይም የሕክምና መሳሪያው ከሚጫንበት አንስቶ እስከ አገልግሎቱ መጋዘን ድረስ የሚከፈሉ የታክስና የቀረጥ የኢንሹራንስና የመጓጓዣ ወጪዎችን እንዳስፈላጊነቱ በማካተት ውድድሩ ተፈጻሚ ሊደረግ እንደሚገባ በመመሪያው ተብራርቷል። በጨረታው ለመሳተፍም የውጭ ሀገር ተጫራቾች ከአጠቃላይ ዋጋቸው ውስጥ በውጭ ምንዛሪና በብር ሊከፍሏቸው የሚገባውን መጠን በሚያቀርቡት የመጫረቻ ሰነድ በግልጽ ማስቀመጥ እንደሚኖርባቸው በመግለጽ በአፈጻጸም ወቅት የሚነሱ አለመግባባቶች የሚዳኙት በኢትዮጵያ ሕግ እንደሚሆን በመምሪያው ተደንግጓል። ከግዥ አስተዳደር ዘርፍ የሚቀርብለትን የጨረታ ግምገማ ሪፖርት መርምሮ የሚያጸድቅ የግዥ አጽዳቂ ኮሚቴ እንደሚቋቋምና ኮሚቴው 3 አባላት እንደሚኖሩት የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ኮሚቴውን እንደሚያቋቁሙትና ከ3 ዓመት ያልበለጠ የአገልግሎት ዘመን እንደሚኖረው በመምሪያው ተመላክቷል። መምሪያው ከማክሰኞ ግንቦት 26 2017 ጀምሮ ተፈጻሚ እንደሚሆን ተገልጿል።
የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሐጅ ስነ ስርዓት ክንውን መጀመሩን ተከትሎ ሁጃጅ ለአዳር ወደ ሚና ገቡ። በሱዳን ምዕራብ ኮርዶፋን ውስጥ በመቶ ሺዎች የሚቆጠሩ ሰዎች የሰብአዊ እርዳታ ባለመድረሱ አደጋ ላይ ወድቀዋል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። በተባበሩት መንግስታት ድርጅት የሱዳን የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ወይም ኦቻ በምዕራብ ኮርዶፋን የሚገኙ በመቶ ሺዎች የሚቆጠሩ ሰዎች በሰብአዊ እርዳታ አቅርቦት እጥረት ሳቢያ ህይወታቸው አደጋ ላይ ወድቋል ሲል ማስጠንቀቂያ ሰጥቷል። ኦቻ በትናንትናው ዕለት ባወጣው መግለጫ እንዳስታወቀው በሱዳን ጦርና ፈጥኖ ደራሽ ኃይሎች መካከል የቀጠለው ውጊያ በግንቦት ወር መጀመሪያ ላይ በምዕራብ ኮርዶፋን ተጠናክሮ በኋላም ወደ ደቡብና ሰሜን ኮርዶፋን እንደተዛመተ ገልጿል። ይህም የጸጥታ አለመረጋጋትን በማባባስ የእርዳታ አቅርቦት እንዲስተጓጎል አድርጓል። መግለጫው አክሎም ግጭቱ ለዜጎች መፈናቀልና የሰብአዊ አቅርቦት እንዳይዳረስ እንቅፋት ሆኗል። የሰሜን ምዕራብና ደቡብ ኮርዶፋን አካባቢዎች ወደ ዳርፉር እርዳታ ለማጓጓዝ ቁልፍ ኮሪደሮች ሆነው እንደሚያገለግሉ የገለጸው ኦቻ ይሁን እንጂ እንቅፋት በመፈጠሩ በኮርዶፋን ውስጥ ያሉ ፍላጎቶች በተለይም በረሃብ ስጋት ውስጥ ባሉ አካባቢዎች እየጨመረ ነው። ኤጀንሲው በተጨማሪም ከጸጥታ ሁኔታ ባሻገር ተፋላሚዎች የጦር ግንባሮችን መቀያየራቸው እንዲሁም የሎጂስቲክ ማዕከላት እንደ ፖርት ሱዳንና የአድሬ ድንበር መሻገሪያዎች ርቀት በመኖሩ ለእርዳታ አቅርቦት ዋነኛ እንቅፋቶች መሆናቸውን ጠቁሟል። በሱዳን ምስራቃዊ የቀይ ባህር ዳርቻ ላይ የሚገኘው ፖርት ሱዳን የሀገሪቱ ዋነኛ የሰብአዊ እርዳታ ማዕከል ሲሆን የባህር ወደብ፣ አውሮፕላን ማረፊያና የተባበሩት መንግስታት ጽሕፈት ቤቶች የሚይዝ መሆኑን ሚድል ኢስት ሞኒተር ዘግቧል። በሱዳን መደበኛ ጦር መሪ ሌተናል ጀነራል አብዱልፈታህ አልቡርሃንና በጀነራል መሐመድ ሐምዳን ዳጋሎ የሚመሩት ፈጥኖ ደራሽ ኃይል የጀመሩት ጦርነት 2 ዓመት አልፎታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።